ደረሰኝ እንደ ሀገር ስንጠቀምበት ቆይተናል። ይሁንና መንግስት ወይንም ተቋማችን በወሰደው እርምጃ አሁን መመሪያ ወጥቶለት ማለት ነው መመሪያ ቁጥር 149/2011 በተሻሻሉ 188/2017 መሰረት በኪውአር ኮድ የተደገፈ የማኑዋል ደረሰኝ ታትሞ ከታህሳስ 2017 ጀምሮ ስራ ውስጥ ገብቷል። በዛ በኪውአር ኮድ በተደገፈ ደረሰኝ እየሰራን እንገኛለን። እንግዲህ እንደ ተቋም የተጀመረው በዚህ በኪውአር ኮድ በተደገፈ ደረሰኝ አሳትሞ ከመጠቀም አንጻር ቅርንጫፍ ጽሕፈት ቤታችንም ብዙ ተጉዘናል። ያሉን ግብር ከፋዮች በተለይ በደረሰኝ ማሳተም የሚገባቸው ግብር ከፋዮች ወደ 1609 ናቸው። ከዚህ ውስጥ እስከ ህዳር 30 ድረስ 1394 ግብር ከፋዮች ደረሰኙን ተጠይቆላቸው በኪውአር ኮድ ወይም ደግሞ በሰላምና ብርሃንና ሰላም ማተሚያ ድርጅት በሚታተሙ ደረሰኝ ታትሞላቸው እየተጠቀሙ ይገኛሉ ማለት ነው። ይህም በምናነሳበት ጊዜ እንግዲህ ዓላማው መንግስት ወይም ተቋማችን ሁሉም ግብር ከፋይ አሳትሞ በዚህ በፊት የነበረውን የማኑዋል ደረሰኝ በዚህ እንዲተካ በኪውአር ኮድ በተደገፈው ማኑዋል ደረሰኝ መጠቀም የግድ ስለሆነ በዚህ ልክ እየተከደበት ይገኛል። ይሁንና 100% አልደረስንም። እኛም እንደ ቅርንጫፍ ጽሕፈት ቤታችን አሁን 87% ላይ ነን። ወደ 200 የሚሆኑ ግብር ከፋዮች አልተጠየቀላቸውም ማለት ነው፣ አልታተመላቸውም። ለምን የሚለውም ስናነሳ አንደኛ የህግ ተገዥነትን ከማረጋገጥ አንጻር የተጓዝናቸው የተሰሩ ስራዎች አሉ። ለምን 1 ዓመት ልሞላ ነው፣ ለምን እስካሁን ተጠይቆላቸው መጥቶ አልታተመላቸው ምለውም ማንሳቱ አስፈላጊ ይሆናል። በተለይ በጊዜ ያልተጠየቀላቸው ከ4 ወር በፊት ቅጣት ተጀምሯል። በሚጠየቁ ፓድ 20% እየተቀጡ ናቸው ማለት ነው። እንትን የሚሉት የሚታተምላቸው የሚጠየቅላቸው እንዲታተምላቸው የሚጠየቀው በሚጠይቁት ፓድ ልክ 20% በፊት የነበረውን 20% ቅጣት በታክስ አስተዳደሩ አዋጅ 983/2008 መሰረት እየተቀጡ ወደ መስመር የመጡበት አግባብ አለ። ጥሩ አሁን ወደ መስመር እየመጡ ናቸው። እየተጠየቀላቸው እየታተመም እየተሰራጨም ይገኛል ማለት ነው። ለምን ቅጣት ውስጥ ገቡ የሚለው በዚህ በእኛ ቅርንጫፍ ጽሕፈት ቤት ብቻ ሳይሆን እንደ ተቋም ነው መመሪያው። በአዋጁ መሰረት ሕግን ያላከበሩ ጊዜን በአግባቡ ጊዜውን ጠብቆ ስላልጠየቁ በዚህ በ20% በእንትኑ ላይ በፓዱ ላይ በየፓዱ ሲያሳትሙ በፓድ ብዛት 20% እየተቀጡ እንዲያሳትሙ የተደረገበት ይሄም የመጣው ሕግን አላከበሩም። ይሄ ሕግ ተገዥነቱን ለማረጋገጥ በዚህ ልክ ያሳተሙ እየተቀጡ ወደ መስመር መጥተዋል ማለት ነው። አንደኛ ጊዜ ገደብ ነበረው እስከ ጥር 1 አምና 2017 ተባለ። ከዛም ኤክስቴንድ የተደረገ ጊዜ እስከ ሰኔ 30 ድረስ መጣ። አላለቀም። አሁንም የጠየቁ አሁን ገበያ ውስጥ ያሉ ግብር ከፋዮች ሆነው ያልተጠየቀላቸው አሉ። ይሄን ምን አሁን እኛ በምን መልኩ ነው ይሄን ያለነው የምለውን ሀሳብ ለመስጠት ታህሳስ 30 ድረስ አሁን የምንሰራው ስራ አለኛ እንደ ቅርንጫፍ ጽሕፈት ቤታችን ታህሳስ 30 2018 የመጨረሻ ነውና በተቀመጠው አቅጣጫ ማለት ነው አቅጣጫ ተሰጥቶናል። እስከዚህ ድረስ ዶሮ ከዛ በኋላ ዶሮ ሲጠቀሙ የነበረውን ደረሰኝ እንደማይጠቀሙ
የጎዳና ላይ ቅስቀሳ አሁን ዛሬ አዳማ ላይ ላለፉት 2 ቀናት ትላንት ሞጆ፣ ቢሾፍቱ በዚህ በተለያዩ የኛ ግብር ከፋዮች ባሉበት ቦታ ላይ ቅስቀሳ እየተካሄደ ነው። ቅስቀሳው ምንድነው? እስከ ታህሳስ 30 ጨርሶ ተጠይቆላቸው ከዛ በኋላ የዚህ በፊት ሲጠቀመው የነበረው የማኑዋል ደረሰኝ መጠቀም እንደማይችሉ አትሊስት 1 ዓመት ሞላ ማለት ነው። በ1 ዓመት ጊዜ ውስጥ ያልጠየቀው ግብር ከፋይ ምን ያህል ለህጉ ለታክስ አስተዳደሩ ተገዢ ነው የሚለውንም አይተን እርምጃ እየተወሰደ ተቋማችን ባወጣው ገቢዎች ሚኒስቴር ባወጣው መመሪያ መሰረት ከአዋጁ በተቀዳው ማለት ነው ከታክስ አስተዳደር አዋጅ በተቀዳው መመሪያ መሰረት እየተቀጡ ወደ መስመር የመጡበት። ያው እንደምታወቀው ግብር ከፋዩም 5 ፓድ ማሳተም ሚኒመም 5 ፓድ ይላል ህጋችን፣ ማክሲመም 300 ይላል። እንደ ድርጅቱ ወይንም እንደ ግብር ከፋዩ ባህሪ ብዙ የሚፈልጉ አሉ፣ ትንሽ ደግሞ የሚፈልጉ 5 ፓድን ማሳተም ቀላል ነው። ግን ህግ ተገዥነቱ ወይ ደግሞ የታክስን ህግ አላማ አለው። ይሄ ደረሰኝ የመጣበት አላማ ሀሰተኛ ደረሰኝ በገበያ ውስጥ እየተሰራጨ ችግር እየፈጠረ ስለሆነ የሌሎችንም ሀገሮች ልምድና የሀገራችን ተጨባጭ ሁኔታን ከግንዛቤ በመውሰድ በዚህ በኪውአር ኮድ ማኔጅ ለማድረግ የተሞከረበት አግባብ ነው ያለው ማለት ነው። አንደኛ ደረሰኙን የሚታተመው ከሰላምና ብርሃንና ሰላም ማተሚያ ቤት ድርጅት ብቻ ነው የሚያትመው እንደ ሀገር። የክልልንም ሆነ የፌደራል ገቢ ግብር ከፋዮችን የሚያትመው አንድ ቦታ ነው። ይሄኛውም ለምንድነው በየቦታው ወይንም በየክልሉ እየታተመ ያለው ደረሰኝ ብዙ ድርጅቶች አሉ። አዳማ ጋር ስንመጣ ማተሚያ ድርጅቶች አሉ። ይሁንና ግን በአንድ ማዕቀፍ በዚህ ልክ የሚታተም ከሆነ አንደኛ ማኔጅ ይደረጋል፣ ሁለተኛ ጥሩ ክትትልም እየተደረገ ነው። በእኛ ቅርንጫፍ ጽሕፈት ቤት ይሄንኑ የሚከታተል ግብረ ኃይል አለ። ምን ያህል እየተጠቀሙ ነው? ማሳተም ብቻ ሳይሆን አንደኛ ልክ እንደወሰዱ ቮይድ ይደረጋል። መጀመሪያ የነበረው ድሮ የሚጠቀሙበት ማኑዋል ደረሰኝ ይወገዳል። በቅርንጫፍ ጽሕፈት ቤቱ ጉዳዩ የሚመለከተው ክፍል አለ። ታክስ መረጃና ሽያጭ መመዝገቢያ መሳሪያ አስተዳደር ስራ ሂደት እየተወገደ በዚህ ስራ እንዲጀምሩ ይደረጋል። ምናልባት ምንድነው ችግር እያመጣ ያለው? ይሄንም ሲጨርሱ አንደኛ የሚበቃቸውን ያህል በጊዜ ባለመጠየቃቸው ልክ ሊያልቅ ስል አንድ ሲቀር ምናምን የሚጠይቁት ጥያቄ ከዛ ደግሞ ታትመው እስኪመጣ ድረስ ማተሚያ ድርጅቱ ትንሽ ጊዜ እየወሰደ እንትን ይላል። ይሄንንም እያስተማርን በአካልም በተለያየ መንገድ እየሄድንበት እንገኛለን ማለት ነው። ሶ ለውጥ አለ። እንግዲህ በኪውአር ኮድ የተደገፈ ደረሰኝ መጠቀም ለመንግስት ብቻ አይደለም። ግብር ከፋዩ ስንትና ስንት ግብር ከፋይ ሀሰተኛ ደረሰኝ በማወቅም ሆነ ባለማወቅ ሀሰተኛ ደረሰኝን ተጠቅሞ ሪጀክት የሚደረግባቸው በኦዲት ጊዜ ብዙ ችግር የሚያጋጥሟቸው አሉ። ትልቁ ነገር መንግስት ገቢ አሰባሰቡን ብቻ ሳይሆን የግብር ከፋዩንም አድቫንቴጅ ለመጠበቅ ነው፣ እንዳይጎዱ። ሀሰተኛ ደረሰኝ መመሪያ አለ። በሀሰተኛ ደረሰኝ በተለይ የተለዩ ድርጅቶች አሉ፣ በሀሰተኛ ደረሰኝ እየሸጡ የሚኖሩ በተለያዩ የሀገራችን ከተሞች ውስጥ ማለት ነው። ሶ ይሄኛውም ችግር ለመፍታት በኪውአር ኮድ የተደገፈ ማኑዋል ደረሰኝ መጠቀም አስፈላጊ መሆኑ አምኖበት ነው ለግብር ከፋዩም ጭምር ይሄንን ትልቅ ወጪ አውጥቶ እየሰራ ያለው። ሶ ግብር ከፋዩ ይሄንን አውቆ አንደኛ ዛሬ ነገ ሳይል ከዚህን ሰዓት ጀምሮ ተጠይቆለት እንዲታተምለት ማድረግ ነው።
ይሄ ብዙውን ጊዜ በተለያየ ሚንስ በኤስኤምኤስም በመድረክ በሚዲያ በተለያዩ ሚንሶች እንዲያሳትሙና በዚህ በወጣው መመሪያ መሰረት ተግባራዊ እንዲያደርጉ እየተላለፈ ያውቃሉ ብለን እናስባለን። 1 ዓመት ስለሞላ ማለት ነው። ይህን ማቅ ግብር ከፋይ ያለ አይመስለኝም። አሁንም ግን ያልሰሙም ካሉ ሰምቶም ደግሞ የሚሸሹ ካሉ ወደ መስመር መምጣትና አንደኛ የሀገራችንን ኢኮኖሚ በአግባቡ መሰብሰብ ያለበትን ገቢ እንዲሰበሰብ፣ ሁለተኛ ግብር ከፋዩም ደግሞ ባለ ችግር ውስጥ እንዳይገባ ማድረግ የግድ ስለሆነ ቶሎ ጠይቆ ከማሽን ጎን ለጎን ማለት ነው። ይሄም እኮ ማሽን ሽያጭ መመዝገባ መሳሪያ ማሽኑ እስካለ ድረስ በሱ ነው የሚጠቀሙት። ይሄን የሚጠቀሙት ምን ሲሆን ነው የምለው ግንዛቤ ተሰጥቷል። ያውቃል ግብር ከፋዩ መብራት ሲጠፋ ማሽን ለእድሳት ወደ ማዕከል ስመለስ በዚህን ጊዜ ነው እንጂ የሚጠቀሙት ማሽን ገዝቶ የሚጠቀሙ ግብር ከፋዮች በማሽን ነው የሚጠቀሙት። ዞሮ ዞሮ ወደ መስመር መጥቶ መንግስትም እነሱም እንዳይጎዱ ማድረግ ያለባቸው የምለውን መልእክት ነው የማስተላልፈው።